አድማጮቻችን እንደምሰምታችኋል ይህ ራዲዮ የኔ ሰው ኢትዮጵያ ነው ራዲዮ የኔ ሰው ዘወትር ቅዳሜ በሁለት ሰዓት የሚያቀርብላችሁን ዝግጅት አሁን ይጀምራል የዛሬውን ዝግጅታችን ምን ጀምረው እንኳን ለብርሃነ ልደቱ አደረሳችሁ በማለት ነው ይሄንንም አስከትለን አስመልክቶ በስልክ ላይ አሁን አባታችን መልካ ብርሃን ማረግ የምስካኔ ህዙናንና የምስካኔ ህዙናን መድኃኔ ዓለምና የጸደኒያ ቅድስት ማርያም ቤተክርስቲያን አስተዳዳሪ ይገኛሉ እሳቸውም ቡራኪያቸውን ይሰጡናል ማለት ነው ስለዚህ በቀጥታ ወደ እሳቸው እንወስዳቸዋለን ጤና ይስጥልኝ አባታችን እግዚአብሔር ይመስገን ጤና ይስጥልኝ እግዚአብሔር ይመስገን አባታችን እንግዲህ ያው የፍጣሪያችን መድኃኒታችን የተወለደበት ቀን በማክሰኞ ዕለት ይውላልና እርሶን በዛሬው ዕለት አድማጮቻችንን እንዲባርኩልን ጋብዘኖታል እሺ በጣም ስለተጋበዝኩኝ በጣም አመሰግናለሁ በጣም እግዚአብሔር ይስጥልኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የተከበራችሁ ምእመናን አባቶች እናቶች ወንድሞች እህቶች እንዲሁም ህፃናቶች ሁሉ እንኳን ለብርሃነ ልደቱ በሰላም በጤና በፍቅር አደረሳችሁ እያልኩኝ መልእክቴን አስተላልፋለሁ እስመናሁ ተወልደ ለክሙ ዮም መድህን ዘውቱ ክርስቶስ እግዚ ቡሩክ በሀገረ ዳዊት እነሆ በዳዊት ሀገር መድህን ክርስቶስ ተወልዶላችኋል አላቸው ስለዚህ ምእመናን ይህን ታላቅ በዓላችን እንድናከብር ጥሪያችን እናስተላልፋለን ስላዳመጣችሁኝ በጣም አመሰግናለሁ እግዚአብሔር ይባርካችሁ እግዚአብሔር ይቀድሳችሁ በረከቱን ይስጣችሁ ከዚህ በመቀጠል ማስተላልፈው መጨረሻ በኢትዮጵያ አቆጣጠር በ27 በዓለ መድኃኔ ዓለምን ኪዳንና ቅዳሴ በየወሩ እናደርጋለን የምትችሉ እየመጣችሁ በረከቱን እንድትሳተፉ እያልሁኝ መልእክቴን አስተላልፋለሁ እግዚአብሔር ከሁላችን ጋር ይሁን አመሰግናለሁ አሜን አባታችን በጣም እኛም እናመሰግኖታለን በእኛ በኩል አሜን እሺ እዚርስቶ አድማጮቻችን ያዳመጣችኋቸው የምስካኔ ህዙናን መድኃኔ ዓለም እና የጸደኒያ ቅድስት ማርያም ቤተክርስቲያን አባትን መልአከ ብርሃን ማረግን ነው እናመሰግናቸዋለን አድማጮቻችን ቀደም ብለን እንዳልነው እንግዲህ የራዲዮ የኔ ሰው ዝግጅት ነው ዛሬ የምታዳምጡት እንኳን ለአዲስ ዓመት አደረሳችሁ ሁላችሁም መልካም አዲስ ዓመት እንላችኋለን እና መልካሙን ለዚህ ለ2015 ሁሉ መልካሙን እንመኝላችኋለን ደጉን በጎን ለእናንተ ለቤተሰቦቻችሁ ለልጆቻችሁ ለአባት ለእናቶቻችሁ እዚህ ሀገር ለሌሉም በተለያየ ስፍራ በአለም ላይ ነን ያለነው ስለዚህ ሁላችንንም ሁሉንም እናመሰግናለን ማለት ነው የዛሬው ዝግጅታችን ትኩረት የሚያደርገው ኦፍ ኮርስ በመጪው ምርጫ ላይ ሲሆን በአንድ በኩል በዛሬው ዕለት በጣም ግሩም የሆነ ውይይት በፓልቶክ ውስጥ ተካሂዶ ነበር ይሄውም ወንድሜ ዳኛቸው አሰፋ በከረንት አፌርስ ሩም ውስጥ ገብቶ ውይይት ሲያደርግ ነበር ከሱ ላይ ትንሽ ቀንጨብ አድርገን እኔም ራሴ ረፍጄ ነው ያገኘሁት ስለዚህ በእውነት በደንብ አድቨርታይዝ አልነበረም በእኛ በኩል አድቨርታይዝ ብናደርገው ኖሮ እናንተም ገብታችሁ እንድታዳምጡት ሰዓትና ሁኔታውን ነግራችሁ ነበር ብዙ ሰው አቴንድ አላደረገውም በጣም ነው የተደነቁት ወይንስ አንዳንድ ጭምጭምታም የሚወራ ለሱ ግን ወደ ጎን እንተዋለን ሆኖም በጣም ተወትሮ በአራት በአምስት ሩም ውስጥ ተጨናንቆ የሚያዳምጥ ሰው በአንድ ሩም ኦልሞስት ግማሽ ያህል ሰው ብቻ ነበር ቁጭ ብሎ ሲያዳምጥ የነበረው ትንሽ
አስገርሞኛል እኔ ለራሴ ምክንያቱም በእውነቱ ሊደመጥ የሚገባው ወንድማችን ነው ዶክተር ዳኛቸው አሁን ነፍሱን ሸጦ ነው የሚናገረው እዛ ያለው የሚናገረው የኢትዮጵያን ህዝብ ሶት ጭንቅና እንግልት በጉልህ በሆነ መልኩ በተለይ ፕሪንሲፕልን በሚመለከት መልኩ የሂውማን ራይትስ ፕሪንሲፕሎችን በሚመለከት በኩል የቨርቹን ፕሪንሲፕል በሚመለከት ፍሪደሞቹን ስፒች አሴምብሊ ፕሬስ እነዚህ የመሳሰሉትን አብዛኛ የኢትዮጵያ ታጋዮች በአሁኑ ጊዜ በእስርና በእንግልት ላይ የሚገኙበትን ዋነኛ ምክንያቶች ማለት ነው እንግዲህ እንደነ እስክንድር ነጋ አይነቶቹ እነ ርዕዮት ዓለሞች አይነቶቹ እነ አንዱ ዓለም አራጌ አይነቶቹ የሚታሰሩባቸውን የሚሰቃዩባቸውን ዋና ነገሮችን የሚዳስሱ መሰረታዊ የሆኑ የፖለቲካና የፊሎሶፊካል አንደርፒኒንግስ ፕሪንሲፕልስ ውይይት እያደረገ ይሄንን መንግስት በሀገር ቤት ውስጥ ሆኖ ባለበት ቦታ ላይ እያጋለጠና እያጨናነቃቸው የሚገኝ ሰው ነው ይሄንን ኦፍ ኮርስ ለአንዳንዶቻችን አስቸጋሪ ነገር ነው እና አንዱ እዛ ሩም ውስጥ የሚጽፉትን ነው እኔ ሩሙ በደንብ አድርገው ነው ያስተናበረው ሙያ የምትባለው አንሴትዮ አመሰግናታለሁ በጣም ቆንጆ በሆነ መልኩ አትሊስት እኔ መጨረሻ ላይ ገብቼ ባስተናበረችው መልኩ ቆንጆ ነው ያስተናበረችው እኔ ጥያቄ ልጠይቅ ፈልጌ ነበር ግን ማይኩን ስላለቀቀችልኝ ልጠይቅ አልቻልኩም ሆኖም መጨረሻ ላይ እሱ ራሱ ወንድሜ ቶማስ ተስፋለው ካናዳ ቶሮንቶ ነው የምናደርገው ብሎ ወንድሜ ያለው እዛ እሱ ሲል የስ ብዬ በቦርዱ ላይ ጻፍኩለትና እሱ ካዳመጠ ሌላውን ባዳመጠኝ እሱ ብቻ ማዳመጡ ይበቃኛል ብሎ ዘጋው ውይይቱ በጣም ነው ያስደስተኝ ልቤና ያራሰው ምክንያቱም አላስገባ ብለው ነበር ኤኒዌይ ይሄ ችግር አለብን ምን እንደሆነ ሊገባኝ አልቻለም እንፈራራለን የስ በአንድ በኩል ቤቱ ክፍት ስለሆነ መድረኩ ላይ የሚጻፈውን ነገር ያያችሁ እንደሆነ አንዳንዱ በጣም የሚያስገርም ነው አንዳንዱ ዝም ብሎ አፈንጋጭ ጥያቄ ይጠይቃል ኦፍ ኮርስ ያለማወቅም ነገር ሊሆን ይችላል አንዱ ለምሳሌ የገነት ዘውዴ ወንድም የገነነው ወንድም አይደለም ወይ ሰውዬ እንዴት ነው የዳዊት ዮሐንስ ወንድም አይደለም ወይ እንዴት ነው ይሄን ሰውዬ ምንድነው በምክንያት ነው እነሱን አቋም እንዴት ምን አይነት ጥያቄ እንደሚጠይቀው ሊገባኝ አልቻለም yes of course እሱ ብቻ አይደለም እኔም ወንድሜ ናት እህቴ ናት ገነት ዘውዴ ምንም ችግር የለውም ዳዊት ዮሐንስ ወንድሜ ነው ገነነው የበረከት ስምዖን አማካሪ ወንድሜ ነው አቋማቸውን አልስማማትባቸውም የወንድምነት ፍቅር አለኝ ለነሱ አብረን ያደግነው ምንም ቢሆን እሱን የሚሽር ነገር የለም አቋማቸው ግን ፍጹም የረከሰና እጅግ የበላባይ የሆዳምነትና የአታላዮች ያጭበርባሪዎች አቋም ይዘው እየተራመዱ ያሉ ሰዎች ናቸው እናምንበታለን ቢሉኝም አላምናቸው እስከዚህ ድረስ ነው እኔ ክሪቲካል ሆኜ የምናገረው ስለነሱ አቋም ጀስት እንደማንኛውም ሰው ነው ክሪቲሳይዝ ማድረገው የሰውን አቋም በአቋሙ እንጂ በሱነቱ አይደለም በሱነቱ ወንድምና እህት ሊኖራችሁ ይችላል ደግሞ ያን ደግሞ የወንድምና የእህትነትን ፍቅር ማንም ሰው ሊነሳቸው አይችልም እነሱም ለእናንተ ያላቸውን ፍቅር ሊነሳቸው አይችሉም it's ridiculous ለምን ትዋደዳላችሁ ማለት ችግር ነው መዋደድ አይቀርም በግለሰብ ደረጃ ማለት ነው ግን አቋማችን ዳይሬክትድ መሆን ያለበት በማንኛውም ጊዜና ቦታ ላይ በሰው አቋም ብሶታችንም ሆነ ትግላችንም ዳይሬክትድ መሆን ያለበት በፕሪንሲፕል ደረጃ በአቋም ነው እንጂ በግለሰቡ ደረጃ አይደለም ይሄው መለስ ዘናዊ ሞተ አይደለም የዛሬ 2 ዓመት ገደማ ሞተ አለቀ it's finished ስርዓቱ አልቋል አላለቀም ስርዓቱ ይቀጥላል ያለ ምክንያቱም ስርዓቱ ሌላ ተጓዳኝና ደጋፊና የዛን ስርዓት ፈላጊ ኢንትረስት ያላቸው ሰዎች ይላሉ ራሳቸውን በቲፒኤልኤፍ ደረጃ በኢሃደግ ደረጃ አደራድረውና አዘጋጅተው ቁጭ ያሉ ሰዎች አሉ at one point በእነሱ መሃል በአምባገነንነት ብቅ ያለው ሰውዬ ሞቷል የለም he doesn't exist anymore ከሞተም ደግሞ ይሄው እሱን ቁጭ ብለን መለስ እንደዛ ያልና 10ሩን አንቀባጠረም ምክንያቱም የሞተ አህያ ዱላ አይፈራም ነው ነገሩ ብንደበደበው ምንም የሚሆን ነገር የለውም እሱን 10 ቀጥቅጠን ጀግኖች ነን ማለት ዋጋዊስ ነገር ነው ይሄን ሁላችን እናውቀዋለን ምክንያቱም አሁን በስልጣን ላይ ያሉት እናቱ ደሳለኝ ናቸው ኃይለ ማርያም ደሳለኝ ነበረከት ስምዖን
እና አቦይ ስብሐት እነዚህ ሰዎች አሉ ቁጭ ብለዋል በስልጣን ላይ ቁጭ ብለው ከበስተጀርባ እንዲያውም ይሄ ፕራይም ሚኒስተር ተብየውን ያሽከረክሩታል እንዳፈልጋቸው በዚህ በዚህ ያሉ ያወጡታል ያወርዱታል የራሱን ሩም ስፔስ ለማግኘት እሱም ወዲያ ወዲህ ይፍጨረጨራል አንዱን ትንሽ በቲፒኤልኤፍ ውስጥ ተወዳጅነትና ከበሬታ ያለውን ኦፍ ኮርስ ጠጋ ብሎ ሞር ያዳምጣል ሌላውን ጣል ያደርጋል ግን ዞሮ እነሱ ናቸው አሁን ያለው ስርዓቱን የሚመሩትና የሚያካሂዱት እነዚህ ሰዎች ናቸው ስልጣን ላይ ያሉ ሰዎች እነሱም በተወሰነ መልኩ ነው እንጂ የሚያካሂዱት ስልጣኑን ሪሊ ይዛ የምታንቀሳቅሰው ቲፒኤልኤፍ የምትባለው ድርጅት ናቸው እዛ ውስጥ ተቃውሞና ኮንትራዲክሽን የለም ማለት አይደለም ይሄን ሁላችንም ደግሞ ልንገነዘበው የሚገባን ነገር ነው አይደለም እንዴ ሁላችንም ልንገነዘበው የሚገባን ነገር ነው በውስጣቸው እርስ በርሳቸው ይፈላለጣሉ ይኮራረፋሉ ይጋደላሉ ሀየለው ምን የሚባለውን የሴኩሪቲ ሰራተኛውን ያስገደለው መለስ ነው የሚባል ነገር አለ ለምሳሌ ምክንያቱም ሪል ተቀናቃኝ ለስልጣን የነበረ ከሀየለው በፊት ሌላ ከሀየለው ውጪ ሌላ ሰው አልነበረም ለመለስ ብቅ ማለት ያኔ ተሀየለው ሞት በኋላ ነው መለስ አንፌተርድና ሪስትሪክትድ የሆነ ምንም አይነት ገረብ ያልነበረበት አይነት የአምባገነናዊ ስልጣንን የተጎናጸፈውና የተከናነበው ከዛ በኋላ ነው እነ ገብሩ አስራትን አረጋሽን የሆኑ ስዬ አብርሃንን ለማሰር ምን ለማለት እዛ ድረስ ያበቃው ሀየለውን ታጠፋወሪ ምክንያቱም ሀየለው እውነተኛ የሜዳ ጀግና ተብሎ በቲፒኤልኤፉ ራንኬን ፋይል ደረጃ በእግረኞቹ በተዋጊዎቹ ከበሬታ የነበረው ካድሬ ነበር ተብሎ የሚነገርለት ሰው ነበር ሀየለው ኦኬ እና እናውቀዋለን ይሄን ሁሉ ኦኬ የውስጥ ለውስጥ የሚካሄደውን ትግላቸውንና ሽብር አፌክት የሚያደርግ ደንበኛ የግለሰባዊ የሆኑ በግለሰብ ላይ የተመሰረቱ ኮንትራዲክሽኖችና ሁኔታዎች አሉ እሱን እርስ በራሳቸው ይወጡታል ግን በአጠቃላይ በኢትዮጵያ ደረጃ ያለው የጭቆና ስርዓትን የተመለከታችሁት እንደሆነ በቡድን ደረጃ ነው ያሉት አንዱኛን በለጡን የምልበት ምክንያት ሁሉ ጊዜ በገሃድ ነው የምናገረው ተበልጠናል በእነዚህ ሰዎች የተበለጥንበት አንድ ነገር አለ የተበለጥንበት ምንድነው እነሱ አንድ ነገር ላይ ከውጭ ጠላት ነው መጣብን ብለው ሲገምቱ ሰብሰብ ብለው እንደ አንድ ነው የሚሆኑት ይሄ ውስጥ ያላቸውን ኮንትራዲክሽን ወደ ጎን አድርገው ሰብሰብ ይላሉ ምንም በማያጠራጥር በማያዳግም መልኩ ከውጭ ያለው ኮንትራዲክሽን ሪዞልቭ አድርገው ውስጥ ለውስጣቸው ደግሞ እርስ በርሳቸው ይፈናከታሉ ይፋጃሉ ኦኬ አት ዋን ፖይንት ለምሳሌ ይኸው ስዬ አብርሃ መለስን ጠላቴ ብሎ ከተነሳ ወዲህ አሁን ግን ሹመት ካገኘ ወዲህ ድምፁ ጠፍቷል ዩኤን ውስጥ ገባ ተመቻቸ የራሱን ህይወት አደላደለ ያቺ የቀረችበትን የታሰረበትን ያደመኛይ ነው ብሎ በውስጥ ለውስጥ ይታገለው የነበረው ሰውዬ ከስልጣን ላይ ሲወርድ ግን ስርዓቱ እንዳለ ሆኗል ስርዓቱ እንደውም በሰውበታል በፕሬስ ህግ አስታኮ ምን ያው በፊትም ማኒፋክቸር እያደረጉ ነው ምንም አይነት እውነተኛ ፋክትና ፊገርስ ይዘው ቀርበው ሳይሆን በውሸትና በሐሰት ላይ የተመሰረተ የክስ ዘመቻ እያካሄዱ ነበር በፊትም የነበሩት ይሄን ክሊርሊ የምናውቀው ነገር ነው እና አሁን ብሶባቸው ቁጭ አለ እነ ዞን 9 እንትኖችን ጸሐፊዎቹንና ብሎገሮቹን ወስደው ሲያስሯቸው ምንም እነዚህ ልጆች ያደርጉት ነገር የለም ምንም ያጠፉት ነገር የለም ከማንኛውም አይነት ልንገራችሁ እነ ዞን 9ን ያሳሰረው ጉዳይ ወደኛ ኤክስቴንደድ ቢሆን ኖሮ እኛ ማልቀን ነበር እንደው ችሎታ ቢኖራቸው እቺ ሬዲዮ ምክንያቱም ጧት ማታ እንደዚህ በሐቁ የምንናገር ሰዎችና በፊት ለፊት የምንናገር ሰዎች በመሆናችን እውነቱን ይዘን በመናገራችን ድራሻችንን ያጠፉን ነበር እኛንም ቢሆን ምንም አትጠራጠሩ ይሄን እና እነዛ ልጆች የጠፋው ግቡና ተመልከቱ የዞን 9 ብሎግ እኮ አሁንም አለላችሁ ሄዳችሁ ልታነቡት ይችላልላችሁ ለአንድ ዓመት ያህል የጻፏትን ብሎጎች ልታነቡት ይችላልላችሁ ግልጽ ባለ መልኩ ዴሞክራሲ እንደሌለ ግልጽ ባለ መልኩ በአገሪቱ ውስጥ ሰቆቃ እንደሚካሄድ አብርሃ ማነው እንትና የትግራይ አሬና መሪ ነበረው አብርሃ ሉካቲ ምን አለ ምን ተናገረ እሱ
ምንም እኮ ነገር የለም ቅስቀሳ ስናደርግ እዚህ ከተማ ውስጥ ገብተን እንዲህ አይነት ነገር መጣና ዛቻ ተደረገብን አንዳንድ ቦቻችን ተደበደብን እንዲህ የሆነውን ነገር በእለቱ ዕለት የተደረገውን ነገር ብቻ ከመናገር ውጪ ይሄ ሰውዬ ምንም ነገር የፈጠረው ነገር የለም it is so that's it የሆነውን ነገር እኮ ይሄ ሆነ it is so ነበረች መጨረሻው አይደለም በደምደሚያ የምትመለከቱ የምትከታተሉት ከነበራችሁ እና ክሊርሊ ደግሞ አሁን በትግራይም ውስጥም ሆነ በተለያየ ኢትዮጵያ ክፍለ ሀገራት ውስጥ የምንንቀሳቀስ ወንድምና እህቶቻችን ሪያላይዝ እያደረግን የመጣ ነው አብዛኞቻችን ከዚህ ቀደም ይዘን ስንጮህበት የነበረው ግን በዚህ በእነሱ በፈጠሩት በዘር ላይ የተመሰረተ የአይን ሽፋን እንበለው ተጋርደን ኦልሞስት ልንመለከተው ያልፈለግነውና ያላየ ወደ ጎን እንደው ዝም ብሎ ገፍትረን አሽሽተን የተቀመጥነው ነገር አሁን ራሱን ይዞ ብቅ ያለ ነው በኢትዮጵያ ውስጥ ያለው በደልና ጭቆና ዘር ሁለተኛ ደረጃው ሽፋኑ እንጂ ዋነኛ በአንደኛ ደረጃ ያለው መደብ ነው አሁን የአገሪቱን የኢኮኖሚና ሀብት በበላይነት የሚቆጣጠሩ ሰዎች ከተለያየ የኢትዮጵያ ቋንቋ ተናጋሪዎች የተውጣጣ ብሔረሰብ እንለዋለን ግማሾቻችን ጎሳዎች እንላቸዋለን ግማሾቻችን ነገዶች የፈለጋችሁትን በሉ ግን ከተለያየ ቋንቋ ተነጋጋሪ የሆኑ ሰዎች የተሰጋሰጉበት የመደብ ስርዓት ነው የሚጮክኑት የኢትዮጵያን ህዝብ ይሄንን አንጠራጠር በፊትም የመደብ መነጽራችንን ያስወለቀን የአምባገነኑ የሚሊተሪ ዲክቴተርሺፕ በመንግስቱ ስር የነበረው ነው ያን መደብ በመደብ ስብ እሱ ደግሞ በመደብ ስብ ያለው ሙልጭ ያለ ሚሊተሪ ፋሺስቲክ የሆነ ዲክቴተርሺፕ ኤስታብሊሽ አድርጎ ከላይ እስከ ታች ሲጨፈጭፍ ህዝብን ኮሚኒዝም ማለት ይሄ ከሆነ መደብ ማለት ይሄ ሆነ አናሊሲሱ በቃ ነው ብለን ሸሽተን እጃችንን አጣጥበን ቁጭ ያልን ሰዎች ነን እና በብዙ መልኩ ደስ የሚል ውይይት ነው እስቲ እሱን ወደ መጨረሻው ላይ ነው የደረስኩት እኔም ራሴ ግን ወደ መጨረሻው ላይ የተናገራትን አንዳንድ ነገሮች ይዘንላችሁ እንቀርባለን ዋነኛው ውይይቱን ተለጠፉት ወይ መጣው ሳምንት ይዘንላችሁ እንቀርባለን ማለት ነው ግን በጣም ግሩም ወንድማችን ነው ጥቃት በዩኒቨርሲቲ ውስጥ በጣም እጅግ እያለየለና እየተበራከተ እየበረታ ነው የመጣው ይሄን ምንም አትጠራጠሩ በጣም በትልቅ መልኩ አሁን ለምሳሌ መራራ ጉዲና የመድረክ የሚባለው ቡድን መሪ I think ገብሩ አስራት at one point ነበር ሲያብርሃ at another point ነበር አሁን መራራ ጉዲና መሪ ሆኗል መራራ ጉዲና ለሰባት ወራት ያህል ለሰባት ወር እዚህ ያሳያችሁ አንድ ዩኒቨርሲቲ ተቋም አንዱን መምህሩን ያለ አንዳች ምክንያት ምንም ደብዳቤ ተጻፈለት የለም አሁን በወጣው አንድ ወረቀት ላይ እንደሚናገረው ከሆነ እሱም ተባሯል ብለው አንዳንድ ሰዎች ጻፉ ኖ በአሁኑ ጊዜ በእውነት አይደለም አልተባረርኩም ምክንያቱም ምንም የደረሰኝ ወረቀት የለም ኦኬ የተደረገው ነገር ቢኖር ደሞዜን ለሰባት ወር አልከፈሉኝም የሚገርም እኮ እኔ ምስክ እንትን ብሏቸው ደስ ብሎኝ ሳይሆን ገርሞኝ ነው እንዴት አድርጎ አንድ ዴሞክራሲ ፕራክቲስ እናደርጋለን እያለ የሚያወራ በኮንስቲቱሽን ስር ነን ያለነው የሚል መንግስት አልፎ ተርፎ በኢንስቲትዩሽኖቹ ለምሳሌ እንደ ኤጁኬሽን ዩኒቨርሲቲ ሪሊ በጣም በነፃ ሊካሄድ የሚገባው ነገር ነው እዛ ውስጥ እኮ የአንድን ሰው ደሞዝ ከልክሉ ብሎ ማዘዝ የሚችልበት ሁኔታ አይደለም እንደው ምን ጠላት ቢሆን በየትም ሀገር የዩኒቨርሲቲ አድሚኒስትሬሽን ተሰባስቦ ውሳኔ ወስኖ ኦፊሻል የሆነ ነገር ኦፊሻል በሆነ መልኩ ነው ማወራችሁ ውሳኔ ወስኖ ውይይት አድርጎ እንዲህ ነው ይሄ ሰውዬ እንደዚህ ስለተሰራ ከስራ አሰናብተነዋል ከስራ ተባሯል ይሄ ሰውዬ በእንደዚህ አይነት ጥፋቶቹ ብሎ ሊበይንበት የሚችልበት ጉዳይ እንጂ አንድ መንግስት ኦኬ ተነስቶ በራሱ በዛ ፈቃዱ ብቻ
የዚህን ሰውዬ መንግስት ደሞዝ እንዳሰጡ ኦኬ የዚህን ሰውዬ ደሞዝ እንዳሰጡ ምክንያቱም አልተስማማንም የሚልበት አይነት ሁኔታ እኔ የትም ሀገር የትም ቦታ በየትኛውም አካባቢ ሰምቼም አይቼውም ማላቀው ነገር ነው እውነቴን ነው ብላችሁ እኔ ከልቤ ነው ይሄን ምንም እንትን የለውም እንደው ከልቤ አይቼም ሰምቼም አላቅም እንዲህ አይነት ነገር እንዲህ አይነት አቋም ሲወሰድ በአንድ መንግስት እንትን ላይ anyway ለማንኛውም አድማጮቻችን ትንሽ ሙዚቃ እናዳምጥና ወደ አልኳችሁ ውይይቶች ከመግባታችን በፊት መጀመሪያ ዜናውን እናቀርብላችኋለን እናት ሙጪ እኔ ልሙትልሽ እስር ነውና መኖሬ ኖርሽ ትስስር ነውና መኖርሽ ሆይ ሀገርሽ ወዴት ነው ሀገርሽ ወዴት ነው የጎንደር ልጅ ናት ማተባት ባቂ ውበቷ ገዳይ ልብን ሰራቂ ከወልዲያ ናት ነቀምቴ ግቢ ልብ ያንገሶሻል ከቤቴ ግቢ የትግራይ ልጅ ናት የሁሉ ነገሬ አገኛታለሁ ካለኝ ድሌ የጎጃም ናት ጣና ካይኳ የበላይ ኮና ቆሟል ሰንደቋ የጅማ ቆንጆ በደል ያጋሩ ቀልቤ ቀረላት በፍቅሯ ሰክሮ አንቺ ሙቺ ደሴ ኮምቦልቻ በፍቅሯ ስትል የሌላታቻ ከሞረና ናት ከባሌ ጎባ ስርዓቷን ወዶ ቀልቤ ሳው ገባ የደቡብ ልጅ ናት ሶዶ ሲዳማ ከሐዋሳ አርባ ምንጭ ፍቅሬ ነይማ ከሻሸመኔ የዘዋይ ካይኳ የሞጆ ቆንጆ የናት ሴት ብርቋ ከጉራጌ ናት ቤቷን አክባሪ ለስራ ደራሽ ቋሚ ተጠሪ እንደነው ገዳው ሀገሯ ወዴት ነው ሀገሯ ወዴት ነው ሀገርሽ ወዴት ነው ሀገርሽ ወዴት ነው ልጅ ናት ድርከዚራ ነይበያት ቀረም ለቋ ከራራ ከሱማሌ ናት ከፈራይ ሳይታ ይጃባን አልፎ ደንቋሉ በቷ ከጋምቤላ ናት ያሶሳት እንግሺ የኔ መለሎ ነይልም ነሽነሽ ከኤርትራ ናት ምጽዋ አስመራ ዘና ያረገን ሜሎቲ ቢራ በካቴድራል በቲራ ቦሎ ልቤ ገባለሽ ደንበሩን ዘሎ ሽሩጂ ላስወጣሽ ካራዶች መንደር ላወደሽ ትንሿ ኢትዮጵያን ላስጎብኝሽ ሸገር አዲስ ላሳየሽ ሽርሽር
ጨዋታ መሸገላይ ሽርሽር ጨዋታ በፒያሳ ጭንቀት ሐዘናችን እንዲረሳ ማካሙር ተበቂኝ እንገናኝ ሸገር ላስጎብኝ ዝግጁ ነኝ ሰራተኛ ዳሰን ገዳም ሰፈር ጥበብ አስቆንኩኝ ሻገር ፍቅር 4 ኪሎ ቤላ እንወጣና ሽሮ ሜዳን ቶቶንና ይና በካሳንቺስ ሾላ በቀበና መገናኛ ያውለት እናርፍና ሽርሽር 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 ጨዋታ በኮልፌ ላይ ኳስ ሜዳ ስኮንጌታ ሆይ መርካቶ ስራና ጨዋታ መቼ ጠፍቶ ሽርሽር ጨዋታ ሰንጋተራ ልደታ ሜክሲኮ ገብተን ቄራ ሳር ቤት መቀኒሳ እንዘቀና ቶራሪ 3 ቁጥር አየር ጤና በለገሃር አርገን ካምቦሎጆ በስፖርቱ ጨዋታ ሁሉ ቆንጆ በቂርቆስ ጎተራ እንዘቀና ሳሪስ ቃሊቲንም እናይና ሽርሽር 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 ጎንደር ጨምሯል። የወያኔ አገዛዝ የአየር ኃይል አብራሪዎች ይዘው የኮበለሉትን MI-35 የጦር ሄሊኮፕተርን አላስመለስም አለ። የወያኔ የምርጫ ድራማ ዝግጅት ቀጥሏል። በባህር ላይ ጉዞ ኢትዮጵያን ስደተኞች ሞቱ የሚሉት ናቸው። ለነኚህና ሌሎች ዜናዎች ዝርዝሩን ነው። የወያኔ ቡድን ኢትዮጵያ ውስጥ በዘራው የጎሳ ፖለቲካና በቀየሰው የዘረኛ አገዛዝ የተነሳ ህዝብና ህዝብን ማተራመስና ማጫረስ አይነተኛ ዓላማው እንደነበረ የሚታወቅ ነው። ሰሞኑን የወያኔ የጎሳ ፖለቲካና ዘረኛ አድሏዊ አገዛዝ ውጤት የሆነው ግጭት በጎንደር ተከስቷል። የግጭቱ መንስኤ ወያኔ ያስታጠቃቸውና ያሰለጠናቸው የትግራይ ሚሊሻዎች ወልቃይት ጠገዴ የሚገኙ አማሮችን በኃይል ለማባረርና መሬታቸውን ለመንጠቅ ሙከራ በማድረጋቸው መሆኑ ታውቋል። ይህ የዘርና የመሬት ግጭት ወደ ታች አርማጭሆ ዘምቶ በትግራይ ሚሊሻዎችና በገበሬዎች መካከል የተኩስ ልውውጥ ሲደረግ መሰንበቱ ይታወቅ እንጂ ስለደረሰው ጉዳት ግን የደረሰ መረጃ የለም። የወያኔ ቡድን በጎንደር ወልቃይት ጠገዴ ስላለው የህዝብ ግጭት የተናገረው ነገር ባይኖርም ግጭቱና ውጥረቱ ግን በየቀኑ እየጨመረ መሆኑ ታውቋል። የወያኔ ቡድን ወደፊት መሰረታለው ለሚለው ታላቋ ትግራይ የውጭ በር እንዲሆነው የወልቃይት መሬትን በመውሰድ ከሱዳን ጋር ተጎራባች ሆነ ሲሆን ሁሉና ካፋርም ሰፋፊ መሬቶችን መንጠቁ ይታወቃል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በጥር ወር ኢትዮጵያን እንደሚጎበኙ የግብጽ ዜና ወኪሎች አስታውቀዋል። የግብጽ ፕሬዝዳንት ሀገራቸው ስለ መንግስት ጋዜጠኞች በሰጡት ጋዜጣዊ መግለጫ ግብጽ ከወያኔ ጋር በአባይ ግድብ ዙሪያ የገባችው ውዝግብ እየተሻሻለ መሆኑንና ወያኔ የአባይ ግድብ ግብጽን እንደማይጎዳ በቃል የሰጠችውን ማስተማመኛ በሰነድ እንዲያረጋግጥለት ጥያቄ እንደሚያቀርቡ ተናግረዋል። የግብጽ ፕሬዝዳንት ኢትዮጵያን የሚጎበኙት የወያኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባቀረበለት ግብዣ መሰረት ሲሆን በቅርቡ የወያኔ ህዝባዊ ዲፕሎማሲ መሪ የነበረውና የወያኔ ፓርላማ አፈ ጉባኤ አባዱላ ገመዳ በወያኔ ፓርላማ የግብጽ ፕሬዝዳንት ለኢትዮጵያ ንግግር እንዲያደርጉ መጋበዙ ይታወቃል። የወያኔ አገዛዝ ባለፈው ሳምንት ላይ MI-35 የተባለውን የጦር ሄሊኮፕተር ይዞ የኮበለሉትን አብራሪዎችንም ሆነ የጦር ሄሊኮፕተሩን ለማስመለስ ጥረት እንደማያደርግ የወያኔ ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ለአዲስ አድማስ ጋዜጣ በሰጠው ቃለ ምልልስ አረጋግጧል። የኮሚኒኬሽን ጉዳይ ሚኒስትር ዴኤታው ወያኔ የአየር ኃይል አብራሪዎችንና ቴክኒሻኑን ይዞ የኮበለለው ሩሲያ ሰራሽ የጦር ሄሊኮፕተርን ለማስመለስ ጥረት እንደማያደርግና ሄሊኮፕተሩና አብራሪዎቹ ለአካባቢውም ሆነ ለዓለም አቀፍ ሕግ ተገዢ ያልሆነው ሻቢያ በጎ ምላሽ እንደማይሰጥ በማወቃቸው መሆኑን ጨምሮ ገልጿል። የሻቢያ አገዛዝ እስካሁን ድረስ የጦር ሄሊኮፕተሩም ሆነ አብራሪዎቹ በእጁ ወይም በግዛቱ እንደሚገኙ በእምነትም ሆነ በክህደት የሰጠውን ቃል አላስመዘገበም። የአሜሪካ የውጭ ጉዳይ መስሪያ ቤት የ2014 ዓ.ም ዓመታዊ ህገወጥ የሰው ዝውውር ሪፖርቱን ይፋ አድርጎታል። የውጭ ጉዳይ መስሪያ ቤቱ ባወጣው በዚህ ሪፖርት በአዲስ አበባ ከተማ የሚገኘው የመርካቶ ገበያ በአፍሪካ ትልቁ ለአቅመ አዳምና ለአቅመ ሔዋን ያልደረሱ ልጆች የሚበደሉበት ቦታ ነው ተገልጿል።
ከገጠሪቱ ኢትዮጵያ ለቤት ሰራተኝነት ተብሎ የሚመጡ እድሜያቸው እስከ 8 ዓመት የሚደርሱ ሴት ልጆች ለሴተኛ ዳሪነት እንደሚጣሉና አንዳንዶቹም ከኢትዮጵያ ውጪ ወደ ጅቡቲ፣ መካከለኛ ምስራቅና ወደ ደቡብ ሱዳን እንደሚላኩ ወንዶቹ ደግሞ በሀገር ውስጥ ወደ ጅቡቲ በመላክ በግዳጅ ጉልበት በሱቅ ጠባቂነት በመሳሰሉ ስራ ላይ እንደሚገኙ አስታውቋል። ወያኔ ስልጣን ከያዘበት ጊዜ ጀምሮ ለህዝብና ለሀገር ደህንነት ደንታ የሌለው ለኢትዮጵያ ህዝብ ባህላዊ እሴቶችን በመሰባበር ሀገሪቱን ለልቅ ማህበረሰባዊ ቀውስ መዳረጉን ታዛቢዎችም ይገልጻሉ። አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። የወያኔ ቡድን ዘረኛና አምባገነን አገዛዙን የአንድ ዘር የበላይነቱን የተረጋገጠበት ስርዓትን ለመፍጠር በየ5 ዓመቱ የሚያካሂደው የምርጫ ድራማ ዲሞክራሲያዊና ፍትሃዊ ለማስመሰል ያደረገው ሙከራ ሁሉ ስለከሸፈበት በግልጽና በገሃድ የምርጫ ድራማውን የራሱን ብቻ መሆኑን ለማሳየት ልዩ ልዩ እርምጃዎችን በመውሰድ ላይ ይገኛል። በዚህ መሰረት ለምርጫ ድራማ ያሰልጣኙ ስልጠና በናዝሬት እየሰጠ ሲሆን ስልጠናው በወያኔ መዋቅር ውስጥ ያሉ ከታች እስከ ላይ የሚደርሱ አመራሮችን የምርጫ ድራማውን እንዴት ለማሳካት እንደሚቻልና የወያኔን አሸናፊነት ለማሳየት መሆኑን ተደርሶበታል። የወያኔ ባለስልጣን ሽፈራው ሽጉጤም በኢትዮጵያ የሚገኙ የመንግስት ዩኒቨርሲቲ ፕሬዝዳንቶችን በመሰብሰብ በመጪው የወያኔ ምርጫ ድራማ በየዩኒቨርሲቲው ሰራተኞች፣ መምህራንና ተማሪዎች ወያኔን ለማስመረጥ ማድረግ ስለሚገባቸው ነገሮች የተናገረ ሲሆን ወያኔን በየዩኒቨርሲቲው ማስመረጥ የእናንተ የፕሬዝዳንቶቹ ስራ ነው በማለት ማሳሰቢያ ሰጥቷል። በመማር ማስተማር ሙያ ላይ ያሉ ባለሙያዎችም ያለ ግዴታቸው በወያኔ ዘር ፖለቲካ ውስጥ እንዲገቡ ማድረግ ብዙዎችን ተሰብሳቢ ያስገርመዋል። በተመሳሳይ ዜና ባለፈው ሳምንት ወያኔ ለምርጫ ድራማው የህዝብ ታዛቢዎች ብሎ የመረጣቸው አባላትና ካድሮቹ ቃለ መሐላ ሊፈጽሙ መሆኑ ታውቋል። ታዛቢ የተባሉት በሙሉ ወያኔ የሴቶች ሊግና የወጣቶች ሊግ የተመረጡ መሆናቸው ሲታወቅ የማንም የፖለቲካ ድርጅት አባል አይደሉም የሚለው የወያኔ ማደናበሪያ ራሱን ብቻ የሚያታልል መሆኑ ታውቋል። የኢትዮጵያ ህዝብ ሀብትና ንብረት ልዩ ልዩ መጠሪያዎችና ሹሞችን በመያዝ ገንዘብ መዝረፊያን መለያ የሆነው ወያኔ ቡድን በኢትዮጵያ አየር መንገድ አዲስ የቦርድ ሊቀመንበር መድቦለታል። አዲሱ የቦርድ ሊቀመንበር የተባለው የወያኔው የፓርላማ አፈ ጉባኤ የተባለው አባዱላ ገመዳ ሲሆን በቦታው ላይ ለ3 ዓመታት ተቀምጦ የነበረው አዲሱ ለገሰን ተክቶታል። አዲሱ ለገሰም ከወያኔው መሪ አንዱ የነበረው ስዩም መስፍንን ተክቶ እንደነበረ ይታወሳል። የኢትዮጵያ አየር መንገድ የቦርድ ሊቀመንበርነት ቦታ መያዝ ወያኔ ለራሱና ለተፈጠፋቸው የብሔር ድርጅት መሪዎች መጠቀሚያ ያደረገ ሲሆን መጀመሪያ ወያኔ ቀጥሎ ብአዴን አሁን ደግሞ ኦህዴድ መሆናቸው በመግለጽ ቀጣዩ ደቡብ ኢትዮጵያ መሆኑ አያጠያይቅም ይባላል። የየመን የሀገር ውስጥ ሚኒስትር ሰኞ ዕለት እንደተናገሩት በየመን ድንበር ጠባቂ ፖሊሶች የ24 የአፍሪካ ስደተኞችን አስክሬን ማግኘታቸውን አስታውቀዋል። ስደተኞቹ የሞቱት ይጓዙበት የነበረው ጀልባ መመስጠሙ ሲሆን በህይወት የተረፉ ይኑሩ አይኑሩ ባይታወቅም ከሞቱት ውስጥ አብዛኛው ኢትዮጵያን ስደተኞች መሆናቸው ተረጋግጧል። በኢትዮጵያ ያለውን የከፋ ድህነት፣ ብልሹ አስተዳደርና ዘረኛና አምባገነን አገዛዝን በመጥላት በርካታ ኢትዮጵያን ህይወትን አደጋ ላይ በሚጥል አደገኛ የባህር ጉዞ ላይ በመምረጥ ሞታቸውን አሳዛኝ እያደረገው መሆኑን የሚገልጹ ወገኖች ለዜጎቹ ግድ የሌለው ወያኔ ይህን የህገወጥ ጉዞ ለማስቆም ያደረገው ነገር አለመኖሩ ያገዛዙን ደንታቢስነትን አሳይቷል ይላሉ። አድማጮቻችን ለዛሬ ተዘጋጀነው ዜና ከማፋታችን በፊት አርዕስተ ዜናዎችን በድጋሚ ጎንደር ውስጥ ግጭትና ውጥረት ጨምሯል። የወያኔ አገዛዝ የአየር ኃይል አብራሪዎች ይዘው የኮበለሉትን ኤምአይ 35 የጦር ሄሊኮፕተርን አላስመለስም አለ። የወያኔ ምርጫ ድራማ ዝግጅቱ ቀጥሏል። ትዝታ ዘወትር ወደኔ የመጣ ትዝታ ዘወትር ወደኔ የመጣ እንዳይቆርጥ ትቼ እንዳልተውሽ ምነው ጣለኝ ከደጅሽ ትዝታ ዘወትር ወደኔ የመጣ ትዝታ ዘወትር ወደኔ የመጣ ዛሬ ላይ ቆሜ ፊቴን መለሰው ፍቅርሽን አስታወሰው
አይቆረቁርም ትዝታ ሲመጣ አድማጮቻችን ይቅርታ እንጠይቃለን for some reason ሙዚቃው ተቋርጧል ለምን እንደሆነ አላውቅም ግን እንቀጥልበታለን ለማንኛውም አድማጮቻችን አንድ ማስታወቂያ አለን ይሄውም ከቅድስት መልካ ይቅርታ ምስጋኔ ህዙናን መድኃኔዓለም እና ጸደኛ ቅድስት ማርያም ቤተክርስቲያን አካባቢ የመጣ ማስታወቂያ ነው እነሆ እሱን አሁን ይዘንላችሁ እንቀርባለን የታተወለደ አምላክ ተወለደ የታተወለደ አምላክ ተወለደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የምስኪያዙናን መድኃኔዓለምና የጸደኒያ ቅድስት ማርያም ቤተክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ማክሰኞ ታኅሳስ 28 2007 ዓ.ም ወይም ጃንዋሪ 6 2015 ከምሽቱ 8 ሰዓት ፒኤም ጀምሮ የቅዳሴ የስብከትና የመዝሙር አገልግሎት በመስጠት በዓሉን የምታከብር በመሆኑ በዕለቱ ተገኝታችሁ የበዓሉ ተካፋይ እንድትሆኑ በቅድስት ቤተክርስቲያን ስም ተጋብዛችኋል አድራሻ 628 ሮያል አቨኒው ኒው ዌስት ሚኒስቴር BC የምስኪያዙናን መድኃኔዓለምና የጸደኒያ ቅድስት ማርያም ቤተክርስቲያን አምላክ ተወለደ የታተወለደ አምላክ ተወለደ ማነው ያለው አልልም አልጠይቅም ማነው ያለው ብዬም አልጨነቅም ማነው ያለው ምናሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማነው ያለው ብዬኔ ሰው አልወቅስም ማነው ያለው ውስጤ ላያውቀው ማንም ማነው ያለው ስቆ ማለፍ መተው ነው የሚያኖርም የሰራም ደግ አባት ነው ለማን ብዬ ባዶነት ለሞላው ለማን ብዬ ለገለባው ክብሬ ለማን ብዬ ካበደው ጋር ልበድ ለማን ብዬ ከጠፋው አብሬ ለማን ብዬ ልተጋብቼ ጨካኝ ልሁን መራራቴን ትቼ ለማን ብዬ ባልተረጋገጠ ለማን ብዬ መሬት ባረገጠ ለማን ብዬ በደለበ ወሬ ለማን ብዬ በወለደ በሬ ለማን ብዬ ስጦታው ሰላሜን ለማን ብዬ ልነጠቅ ደስታዬን ማነው ያለው ካልኩኝ ብዙ ሰማለው ማነው ያለው ብልስ ማንን አምናለሁ ማነው ያለው አውቀዋለሁ ባይ ብዙ በሞላበት ያደክማል ጓዝ መዘዙ ክብር ዝና ያመዳል ሰው በሰው ጎዳና ሞልቶ ላይ ሞላ ለሽንቁር ኑሮ እንዴት ይገፋል ተጀምሮ ሰው ለቁርሱን እጁን አጣጥፎ ጫፍ ይዞ መሄድ ሆዱን ታቅፎ ያላዩት እውነት አዱ ላይ ረባ ሲነግሩ ሁለው ሳትሰማ ግባ ሲነግሩ ሁለው ሳትሰማ ግባ ሲነግሩ ይዋል ሳታምን ግባ ማነው ያለው አልልም አልጠይቅም ማን
ማነው ያለው ብዬም አልጨነቅም ማነው ያለው ምናሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማነው ያለው ብዬኔ ሰው አልወቅስም ማነው ያለው ውስጤ ላያውቀው ማንም ማነው ያለው ስቆ ማለፍ መተው ነው የሚያኖርም የሰራም ደግ አባት ነው ለማን ብዬ አለኝ አሉት በምድር ለማን ብዬ ፈጥኖ ለሚያሳፍር ለማን ብዬ ከዘመኔ ስፍር ለማን ብዬ ቅንጣት ለማልጨምር ለማን ብዬ ወዳጅ ላፍራ ብዬ የሰው ላልምቅ የኔን ቀን ገድዬ ለማን ብዬ ቃላት ከማይመርጠው ለማን ብዬ ለቀት ካጣ አንደበት ለማን ብዬ ከማይጠቅም ምክር ለማን ብዬ እርግማን ካለበት ለማን ብዬ የኮከብ ድምቀቴን ለማን ብዬ ላጥፋው ማንነቴን ማነው ያለው ካልኩኝ ብዙ ሰማለው ማነው ያለው ብልስ ማንን አምናለሁ ማነው ያለው አውቀዋለሁ ባይ ብዙ በሞላበት ያደክማል ጓዝ መዘዙ ራስን ክቡር ክብር ዝና ያመዳል ሰው በሰው ጎዳና ሞልቶ ላይ ሞላ ለሽንቁር ኑሮ እንዴት ይገፋል ተጀምሮ ሰው ለቁርሱን እጁን አጣጥፎ ጫፍ ይዞ መሄድ ሆዱን ታቅፎ ላላዩት እውነት አዱ ላይ ይባል ሲነግሩህ ውለው ሳትሰማ ግባ ሲነግሩህ ውለው ሳትሰማ ግባ ይላል በጣም ግሩም ዘፈን ነች አብነቷ አገራፈር በጣም በጣም ቆንጆ በጣም ፈጥኖ ለሚያሳፍር ቅንጣት ለማይጨምር ለማን ብዬ ይላል በጣም ቆንጆ ዘፈን ግሩም ግጥም ማን እንደጻፈው እሱ ተጻፈው በጣም አሜዚንግ የሆነ ግጥም ነው ራስን አስተውሎ አስቦ ባመኑበት በፕሪንሲፕል መራመድ ማለት ነው የዚህ ሰው የዘፈን አሁን ያሰማዋቸው ኤኒዌይ ለማንኛውም እንደዚህ አይነት እምነት ያለውና በእንደዚህ አይነት ጉዞ ላይ ያለ ሰው ደግሞ በህይወት ይኸው ዛሬ ቀደም ብዬ እንደተጠቀስኩላችሁ በፓልቶክ ከረንት አፌርስ ሩም ውስጥ ሲናገር ነበር ሲጠየቅ ነበር አልደረስኩበትም ሙሉን ላዳምጠው አልቻልኩም ግን በተቻለ መጠን ያዳመጥኳትን የደረስኩባትን በትንሹም ቢሆን ለእናንተ ለአድማጮቻችን ይዘን ለመቅረብ እንሞክራለን እነሆ ወንድማችን አዲስ አበባ ዩኒቨርሲቲ የፊሎሶፊ መምህር የሆነው ዳኛቸው አሰፋን ምን እያደረጋችሁ ነው የዩኒቨርሲቲ ምሁራን ወይም መምህራኖች በጣም ጥሩ ጥያቄ ነው እንደ ምሁራን ኮሌክቲቭሊ ምንም አይነት እርምጃ እያደረግን አይደለም ግን ብዙዎቹ አስተማሪዎች ይህንን አዝማሚያ አይወዱትም እና ለተማሪዎችም መክራለን ነገር እንዳልሆነ ግን ባየር ሃይ ስኩል ኤሌመንተሪ ሃይ ስኩል አሁን እኮ 23 አራት ያባቸው ይመጡ እና በጣም አንዳንድ ጊዜ አስቸጋሪ ይሆናል የነገረው እንደውም ለልጁ አንድ የሚገርም ነገር ፊሎሶፊ ኦፍ ኤጁኬሽን ካስተምር አንድ ጊዜ 20 ገጽ ብቻ ነው ያወጣሁት 20 ገጽ ከዶክተር እጓለ የከፍተኛ ትምህርት ዘይቤ የሚል አርቲክል አዘዝኩ አብሬ ማለት ነው 80% እንግሊዝኛ 20% በአማርኛ የተጻፈ በጣም ወሳኝ የሆነ ድርሳን ነው እሱንም ሲሄድ ብዙዎቹ እዛ ኮፒ የሚደረግበት ሴትዮዋ እኛ አማርኛ የሚናገርለትም ለምንድን ነው እኛ አማርኛ አንችልም እኛ ተናጋሪ ነን ለምንድን ነው የሚያዙት አማራ ስለሆነ ወይም ብለዋል አለች አራክላቱ እናንተ ልጆች እንዴት ነው እንደዚህ የምትሉት ትንሽ ስለ ማንዴላም ሌክቸር አረኳቸው ማንዴላ አፍሪካ በር የተማረው ሽማግሌ የተማሩት እስር ቤት ሆኖ ነው ማወቅ አለብኝ ብለው አንድ ስነጎ ብትኖረን አፍሪካ ቢኖራት ትችላላችሁ ሽማ ማወቅ ብታውቁ ለራሳችሁ ጥሩ ነው እና
እና እንትኑ ይሻላል ብላችሁ ነው ላቲኑ ምናምን አልኩኝ። ሄደው ከሰሱ ይዘቸውማሉ ነገሩት እንደዚህ ብሎ አለን ምናምን አሉ። ራሴን ግራውንድ ይዤ ቆምኩ። አሁን ምክራቸዋለሁ እንደው ምክር ነው የሰጠኋቸው። ይህን ቋንቋማ ይህን ስነ ጽሑፍማ ማወቅ አለባቸው። የጊዜ ጉዳይ ነው እንጂ ደግሞ የኢትዮጵያ አይደለም የአፍሪካ የሚሆንበት ጊዜ ይመጣል። ጠብቁ ይላቸዋለሁ። እናንተ እኔ አላየውም፣ እናንተ ግን ታውቃላችሁ። ብዙ ጊዜ ተነስቷል። ይሹ አፍሪካ ያላት አንድ ስነ ጽሑፍ ይሄ ነው። ይሄ እንደው እንዳባትም እንደምንም መከርኩ እና ተማሪዎች ግን ተከፋፍለዋል። ምንም ጥርጥር የለውም። ኦሮሞ፣ የትግሬ፣ አማራ ምንም ከፍሎ አለ። ግን በአንዳንድ ቦታ እየደበዘዘ ነው የሚሄደው። ለምን እኮ የብሔርና የጎሳ የነገድ ያክም ክፍፍል እኮ ልክ እንትኑ ባትሪው እያለቀ ነው ይመጣል። የጊዜ ጉዳይ ነው። አሁን ኢትዮጵያ ውስጥ የመደብ ትግል እያሽብታሪ ባትሪው ስላለቀም ያዳምጥሽ የለም አይደለም። ይህም ነገር ባትሪው ያልቅና ወደ ተማከረ ዜግነት እንሄዳለን የሚል ነው የሚያስተምረውት። እንደዛ ነው። እዚህ ተማተረፍታል ነው ትግራይ ውስጥም ያለው ኦሮሞ ውስጥም ያለው አማራም ውስጥ አማራ የሚለው ካለ እዛው በየክልሉ የራሱ ብሔር ነኝ የሚል የራሱ ነገር ነኝ የሚል ሲያሸው ለካ የራሱ በመሆን የሚያድገኝ የለም ወደ ሌላ ነገር ባስብ ይሻላል የሚልበት ጊዜ እየመጣ ነው። አሁን ተሞክሮን ኢትዮጵያ እያገኘ ነው። በኦሮምኛ እየተረገጠ ነው ኦሮሞ፣ በትግርኛ እየተረገጠ ነው ትግሬ፣ በአማርኛ እየተረገጠ ነው አማራው፣ በሀዲያኛ እየተረገጠ ነው ሀዲያውና እንዲህ ለካ ይህ አይደለም የሚያድነኝ ዜግነት ነው፣ ለካ ዲሞክራሲ ነው፣ ለካ መብት ነው፣ ለካ ነጻነት ነው የሚልበት ጊዜ ሩቅ አይመስለኝም ነው። በጣም የሚገርም አይነት እንትን የተወሰነ ተርፈሉ ሞልቷል። ከአሁን ወዲህ እነሱም አሁን ስለዚህ ብዙም የሚወራ የለም። አሁን ዝም ብሎ ለፋይታው ዝም ብሎ ብሔር ብሔረሰቦች ከሚባላል እና ይዘፈናል እንጂ ፌዴራሊዝሙ ወደ ናቶች ወደ አያለው ወደ እሺ እና እውነቱን ነው ታጥሏል። ይጠብቁኝ አንዴ። የመጨረሻ ጥያቄያችን ፖምፒዶ ይባላል። ፖምፒዶ ማይክ ይሰራ እንደሆነ ትሞክራለህ ወይ? ስማቸው በጣም ደስ ይላል። ከራስ ተፈሪ ወደ ፖምፒዶ የፈረንሳው ነው ወይ ዶክተር ዳንኤል? አዎ እንግዲህ ከራስ ተፈሪ ወደ ፖምፒዶ። ፖምፒዶ የራስ ተፈሪ በጣም የቅርብ ወዳጅ ነበሩ እስከማውቀው ድረስ ካልተሳሳተ። ለዛም መሰለኝ። እስቲ እንግዲህ የፕሬዚዳንት ፖምፒዶን ጥያቄ ያዳምጡ ከተሳካለት፣ ካለዛ በጽሁፍ ጽፎታል እኔ ያቀርብልዎታለሁ። ቀጥል ፖምፒዶ። እሺ ይሰማል ድምጼ? አመሰግናለሁ። እግዚአብሔር ይስጥልኝ። ድምጼ ተሰማ? እንግዲያስ ጥያቄ አድማጮቻችን የምታዳምጡት በሲኤፍአር 100.5 የሚተላለፍላችሁን የራዲዮ የኔ ሰው ዝግጅት ነው። 100.5 ራዲዮ የኔ ሰው ዝግጅት ነው። አልፎ አልፎ የምታዳምጡት ደግሞ ሲቆራረጥ ያው የፓልቶክ ውይይት መድረክ ስለሆነ እሱን አንደርስታንድ ታደርጉ። ኢትዮጵያ ውስጥ የተበጣጠቀ የፖለቲካ ሁኔታ አለ። የሚያዩት በጎሳ የተከፋፈለ ነው። ይሄ በጎሳ የተከፋፈለ ሁኔታ ለአንድ ሀገር ለኢኮኖሚ እድገት፣ ለጥሩ የትምህርት ፖሊሲ እንደገና ደግሞ የተስተካከለ የተረጋጋ የፖለቲካ ሁኔታ እንዲኖርና አገሪቷ በፈጣን እድገት ትሄዳለች ለሚባለው እንደው ኢንካሬጅ ያደርጋል ወይ? ከእንትኑ አሁን ካለው ቲዮሪ አንጻር ሳይሆን በፖለቲካል ሳይንስ እና በፍልስፍና ትምህርት እንዴት ይሄንን ይገልጹታል የሚል ጥያቄ ነው። ማይኬ ከሰራ ምናልባት ሌላ ጥያቄ ጠይቅ ይሆናል ጊዜ ካለ። ይሄው ነው ሙያዬ ጥያቄ ወይም አንቺ አብረልኝ እንትን ካላለ። አመሰግናለሁ ድሉ ስለተሰጠኝ።
መልካም እደግምልዎታለሁ። የጎሳ ክፍፍል የሚበዛበት ሀገር ውስጥ ጥሩ አስተዳደር፣ ጥሩ ትምህርት፣ ጥሩ የፖለቲካ መረጋጋት፣ በቂ የሆነ መሰረተ ልማት አውታር እና እንደዚህ አይነት ነገሮችን በፈጣን ሁኔታ ይረዳሉ ወይ? በፖለቲካ ሳይንስና ፍልስፍና ቲዮሪ ነው የሚለው ጥያቄው ይሄ ነው። በጽሁፍ አቅርቦ ስለነበረ ነው። መልሶን ይስጡ እንግዲህ። ያው በጣም ጥሩ ጥያቄ ነው። አሁንም ነገሩ በአገሪቱ ያው በብሔር በጎሳ ክፍፍል አለ። ይሄ ክፍፍሉን ፖለቲክስ የወለደው ሳይሆን ነው ህብረ ብሔራዊ ነገሮች ነው ሲጀመርም ነው የምለው አይደለም። እና ወደ ሁሉም በኩልነት እንተያይ፣ ሁላችንም አዲስ አይደንቲቲያችን ንኩራ የሚለው እኮ ክፉ አይደለም እኮ። ነገር የሚመጣው ምንድን ነው? ይህንን እኩልነት ይህንን ጥሩ አድርጎ መታየት ለአገሪቱ አንድነትና ለአገሪቱን ለማጠናከር ሳይሆን አንድ ፓርቲ የበላይ ለማድረግ መሳሪያ መገልገያ መሆኑ ነው መጥፎነት። አይ እና ይህን ብለህ በየህዝቦች መሀል የቻይና ዎል ሰርተህ አንተ የበላይ ብቻ ብለህ ብቻ ቶታላይዝ አድርገህ የምትመለከትበት መሆን የለበትም። አለ አይደለም ሰዎች ወደ ኋላ እየተሄደ አሉ ብለህ መርዶ አካባቢና ሙሾ አካባቢዎች አንዲሽ አድርገህ እንዲሁም በእንዲህ ያለ ጊዜ እንዲህ ተደርጓል፣ በእንዲህ ያለ ጊዜ እንዲህ ተደርጓል። ኮምፕሌክስ የሆነ የታሪክን ሂደት ጥሰህ ዝም ብለህ ሰዎችን ለማናቆር ያልቻል። ምክንያቱም አንተ ላይ እንዳይኖሩብህ አለ አይደለም። በቃ ምኒልክ የሚባለውን ቃል ውሰደው። ምኒልክ የሚባለው በኦሮምኛ በሚናገረውና አማርኛ በሚናገረው ሁሉ የቻይኒዝ ወር መሰራ ይሰራ ነው። ሲያፍሩ ጥቁር ሰው ብሎ ዘፈን መከራውን እያየ ያሳያችሁ እና እንትኑ ሲምቦሊዝሙ መታፎር ይለወጥና ሰዎችን መከፋፈል ሰዎችን በበጎ እንዳይታይ ማድረጊያ ማሰሪያ ሲሆን ነው የሚያናገው እንጂ ህብረ ብሔር መሆን እኮ ኢቨን ኤስቴቲካሊ እኮ ቢዩቲፉል እኮ ነው። የተለያየ አይነት ባህል አለን ያምራል እኮ ሲሪየስሊ እኮ ብዙ ልንማማር የምንችልበት ነገር አለ። አንድኛ በላይ አንድኛ ቤታችን የሆነ ነገር አያዋጣም። ክሊር እኮ ይሄ ምንም አይነት ልትፈፋ የሚያስፈልገውም አይደለም። ኢትዮጵያ ህዝብ ይወስናል ለንትራ ወይ ወደ ኋላ እየተሄደ እንደዚህ ተደርገሃል በእንደዚህ ያለ በእንደዚህ ያለ ጊዜ እንደዚህ መጣ ተብሎ የአሁኑን ሁኔታዎች እንትን ለማለት ፖለቲካል ሳይንስ ፖለቲክስ የጣሊያኑ ፈላሰ ክሮሽ ምን ይላል? ኦል ሂስትሪ ኢዝ ኮንቴምፖራሪ ይላል። እውነቱን ነው። ታሪክ ብለን የምናወራው ብዙ ጊዜ የአሁኑን ነገር ነው። የአሁኑን ነገር እንትን ለማለት ነው፣ ለመቀስቀስ እናንትን ለማለት ነው። እና ውርጅብኝ ያለ ምኒልክ ላይ ሁልጊዜ አድዋ በተነሳበት አስፈላጊ ያልሆነ ጣሊያን ያላደረገውን ነገር ስድብ ላይ መግባት፣ ሰዎችን መከፋት ነው ፊገር የሚያደርጉ ስምብል ነገር አወጣና እንዳይነጋገሩብ ማለት በጣም መጥፎ በጣም መጥፎ እና ለሁሉም ነገር መሰማት ነው ማዳላት። በቃ እንደዚህ ነው እንደዚህ ናቸው እንደዚህ አይነት ትንሽ ምናምን ማለት መከፋፈል ሰዎች ከላይ ስታዩ ዝም ብሎ የእኩልነትን ጥሪ ያመጡ የሰላም ምናምን ግን ከስር ያሉ በቃ የበላይ እንደዚህ አይነት እና ምንም የሚያዋጣ አይደለም። በየትኛውም መልኩ በየትኛውም ተጠና ቢዝነስ ኢትዮጵያ ደግሞ እንደዚህ አይነት ችግሮች በታሪኳ ብዙ ሺህ ዓመት የኖረች ናት። ገጥሟታል፣ ተሻግራቸዋለች። ይህኛው ኤክሰፕሽን ይሆናል የሚሉበት የለም። እሺ፣ አመሰግናለሁ ዶክተር ዳኛቸው። እስቲ የመጨረሻው ጥያቄያችን እኔ ስሙን ሳይሆን ለመጀመሪያ ጊዜ ነው። የኔ ራዲዮ አለ? የኔ ራዲዮ የማን ሬዲዮ የኔ ራዲዮ አለ?
የኔ ራዲዮ በቃ ራዲዮ የኔ ራዲዮ የለም ይተውት እና እሱን እኔ እስቲ አንድ በመጨረሻ ለመሰነባበቻ ያህል ከፈለጉ ይመልሳሉ ባዛን ቀደም ሲል በተጠቀስኩት የሬዲዮ ወይንም የጋዜጣ ካንድ ጋዜጠኛ ጋር ባደረጉት ውይይት የሥርዓቱ ናፋቂ ኖት ሲባሉ የቀበና ወንዝ ይናፍቀኛል ዛሬ ደርቆ የማየው ብለዋል። አዎ ምን ይመስላል የቀበና ወንዝ መድረክ ከምን የመጣ ነው? እኔ ከፈረንሳይ ለጋቸው ነው ሶሪክ ያደኩትና ቀበና ወንዙ በጣም ይሞላ ነበር። ይህች ነበር የሚናኝበት ነበር እሱ ደርቋል። አሁን ያሳዝነኛል። ያለፈው ናፋቂ ሽኮ ሲባል እኔ ምልሽ በእኔ ዕድሜ ያለፈው ብዙ ትዝታ ነው። አንድ 26 ዓመት ጎረምሳ እንደዚያ ሲልሽ በጣም ኖረ ምስ እና ብዙ ነገሮች ዘርዘር ያለው የሚናፍቁኝ ከተለያየ አንጻር የሚናፍቁ ነገራል። ልጁ አሁን የኢትዮጵያ ኦርኬስትራ ወይ ክልዘበኛ ኦርኬስትራ ክልል ሙሉ ኦርኬስትራ ያናፍቀኛል። አሁን የለም አንድ ሲንቲዛይዘር አድርጎ ከድምፅ መጨመሪያ አድርጎ የሚዘፍን አዝማሪ ነው ያለው እና ብዙ ነገር ነው እንዲህ ያለ ነገር የሚለው እዚህ ላይ ምን አድርግ እንደሚባል አላውቅም። የተሻለ መሪ አምጡልኝና ስርዓተ ያለ ስላሴ ማውራት አቁሜያለሁ ብያለሁ። አሁንም ተናግሬያለሁ። በቃ አምጡኝ አሳዩኝ። አድማጮቻችን እንግዲህ እዚህ ላይ እናበቃለን። ዳኛቸው አሰፋ ነበር ያዳመጣችሁት። ቀጣዩ ዝግጅት መለከት የኢትዮጵያ ሬዲዮ ነው። አሁንም በለማን ብዬ በምትለው ቆንጆ አብነት አጎናፍር ትሰሙታላችሁ። አትክልትን ራሱን ልቡን ነክቶታል። ዘፈን እንሰናበታችኋለን። እስከ መጪው ሳምንት ድረስ ቶማስ ተስፋኔ ደህና ሰንብቱ። ለማን ብዬ ስጦታው ሰላሜን ለማን ብዬ ልነጠቅ ደስታዬን ማነው ያለው ካልኩኝ ብዙ ሰማለው ማነው ያለው ብልስ ማንን አምናለሁ ማነው ያለው